ዛሬ እንግዲህ ጨረቃዎቹ መጥተዋል በብሩክ ቤት። ያው ብሩክ ትናንት ታሞ ነበር። ዛሬ እንግዲህ ያው ሀሚና ብሩክ መታረቃቸው ዴንሱ ደስ ብሎ ነበር። ያው እነሱ እንግዲህ ስለታመመው እንጂ አልታረቁም፣ ነገሩ አልተፈታም። ሀሚ አሁንም በብሩኬ እምነት አላምንህም እያለች ነው። ያው ተጣልተዋል። እንግዲህ ቴዲክ ተብዬውም ከህይወታቸው አልወጣም። እኔ ግራ ገብቶኛቶች ይሄ በር ላይ ሲታይ ለምን ወደ ውስጥ ያስገቡታል? ሀሚም ስከፍት ያስገባዋል፣ ፍፄም ሲከፍት ያስገባዋል። ለምን ነው? ከገባ በኋላስ ምንድን ነው ጭቅጭቁ? እንግዲህ ሀሚና ብሩኬ መግባባት ካልቻላችሁ፣ ብሩኬም በተጨቃጨቀ ቁጥር በሽታ ላይ እየወደክ ነው። መግባባት ካልቻላችሁ በሰላም ተነጋግራችሁ መለያየት በቃ። ለምን ልጅ ሀሚ ያመነችው ልጅቷ ምን ብላ እንዳሳመነቻት አናውቅም። አሳምናታለች። በቃ የብሩኬ እምነት በቃ ምንም። በጣም ታሳዝኛለሽ ሀሚ። አብሮሽ ያለውን ሰው ነው የምታምኒው? ከባህር ማዶ ያለችውን ሰው ነው የምታምኒው? እውነት በጣም ነው ያዘንኩት። በጣም በጣም የምታሳዝኝ ነሽ። እንጃ ብሩኬ ዛሬ በጣም ነው ያሳዝነኝ። ከፍቷታል። እውነት እንደ ምን ብሎ ያስረዳት እህቶች? እንጃ እነዚህ የሁለት ልጆች ያው እንግዲህ ልጅቷ እቅዷ እየተሳካላት ነው። በጣም ጥሩ ነው ለዛችኛዋ። ልጅቷ ግን አላቅም እህቶቼ፣ በጣም ይደብራል። ትናንት ደስ ሲባል ዛሬ ደግሞ ጭቅጭቅ። እንግዲህ ቴዲ ከብዬው ምን ያላቅም። ሀሚ ኢማራ ይከራይ፣ ሀሚ ዙሪያ ይከራይ፣ እየተከታተላቸው እየመጣ ነው። እንግዲህ ሀሚ እሱን ቤት ብለቂ እንጂ ሌላ ምንም አማራጭ የለው ይሄ ልጅ። እንግዲህ ብሩኬ ወጥቶ ሂዷል። እህቶቼ ይመለስ አይመለስ የምናውቀው ነገር የለም። ያው ቴዲ ተብዬው ስላየው እንግዲህ ፍፄ ጥሏት አይሄድም። ያው ብቻዋን ጥሏት አይሄድም። ለምን ልጁ ዙሮ ሊመጣ ይችላል። ሀሚዬ ደግሞ ያመጣውን ነገር ባትቀምሹ ጥሩ ነው። ዙባ ላጣሉት። በአሁን ሰዓት ሴቶች ወንዱም በሌላ በመተቱ ነው ወደ ራሳቸው እያረጉ እያየን ነው። ሚዲያ ላይ የሚደብር ጊዜ ስለሆነ የያዘውን ነገር ባትበዩ ጥሩ ነው። እኔ ሀሚን ያላቅም እንደው የሚመክራት ዘመር ባገኘች። እውነት በጣም ያሳዝናል። በሰው ወሬ ሰምታ ከምትወደው ጋር መለየት እውነት እህቶቼ በጣም በጣም ይደብራል። ወሬ የሚሰማ ሰው እምነት የሌለው ምንም ትርጉም የለው። አብረውን ቢኖሩ እንደዚህ መቀጠል ይደብራል። እምነት ከሌላቸው መግባባት ከሌለ ምን ይሰራል ፍቅር ብቻውን? እና በጣም ይደብረ የዛሬው ቪዲዮ። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች፣ ዛሬ እንግዲህ እንደምታዩት ጥሩ ነው ሲባል በሚያስጠላ ቪዲዮ ነው የመጡት። ያው መግቢያው ላይ ደህና ነበሩ። እንግዲህ በኋላ ደግሞ ፍፄ ደግሞ ዛሬ በጣም ስተሰርተሃል። ቢኪ ነው ቢኪን ይዘህ መምጣት አልነበረብህም። ከሀሚ ጋር ሳይታረቅ ቤቷ ማምጣት የለብህም። ብሩኬን ቢጠይቀው በስልክ ቢጠይቅ ተገቢ ነው። ከመጣ በኋላ ደግሞ ቴዲ ችግር ፈጥሯል። ሀሚ ደግሞ በቴዲ ላይ የምትደረጊው ነገር ብሩኬን ብዙ ነገር እንዲጠራጠር እያረግሽ ነው። እንዲመቱት ምን ሲሉ ትከላከይለታለሽ። ለምን እንደመጣ መቻወቅንሽ ችግሩን ጭራሽ ተደርበሽ። ስለዚህ ብሩኬ የማይጠራጠርበት ምክንያት የለውም። ቴዲን የላከችው ልጅቷ ነው እየተባልሽ ነው። እናንተ ግን ለእናንተ ብልህቶቻቸው ማስረጃ ድምፅ ሳይቀር እያረጉላችሁ ጀዋላችሁን አታውም። አንቺም ብሩኬም ኮሜንትም አታውም። ስለዚህ ታሳዝኛለሽ ሀሚ። እውነት ዛሬ በጣም ነው የደበረች። ይቅርታ አርጉሊቶቼ። እውነት የሰው ወሬ ሰምታ እንደው እስቲ ዘመድ ካላት ይምከሯት እንጂ እኔ በጣም ነው አላቅም። አሁን እኮ አይቆጫትም። ይሄ ልጅ እኮ ዞሮ ዞሮች ውጭ ሀገር ያለችው እኮ አብሯት ላይሆን ይችላል፣ ግን ሌላ ሴት ይዞ ህይወቱን ሊቀጥል ይችላል። ሀሚ ግን መሀል ሜዳ ላይ የምቀረው የዛችን ወሬ ሰምታ ብሩኬን እምነት አታ እሱ ደግሞ ሌላ ህይወት ሲጀምር በጣም የሚጸጽታት። ልክ እንደ ማርክ ፍቅረኛ ትናንት ስታለቅስ አይታችኋታል። ዞር በይ ነው ያላት። እንዲህ ነው በቃ ወንድ ልጅ ከቆረጠ ቆረጠ ነው። ሀሚ ብታስቢበት ጥሩ ነው። ቤኪ ተብዬው ደግሞ ሌላ ነገር ማንሳት የለብም። ብሩኬን ነው ጠይቄ የመጣኸው፣ ጠይቀህ መውጣት
ሌላ መቀባጠር የለብም። ልጁ ደግሞ መማታት የለብም። ራሱ ብሩክ ካለ ሀሚ ይመልሱት እንዳስገቡት። ሀሚ ደግሞ በራስሽ እሱ ብሩኬ እንግዲህ እንዳለው አልተግባባንም። አሁንም አላመነችኝ በልጅቷ ጉዳይ እኔ እና እሱ አልተግባባንም፣ አላምንህም ነው ያለችው። እንግዲህ ሀሚዬ መታረቅ ሳይሆን እቶቼ በልጅቷ ጉዳይ በብሩኬ እምነት አታለኝ። በቃ 4 ነጥብ። ብሩኬ ደግሞ እኔ ጋ እምነት ከሌለሽ በሚለው ያው አይታችሁ ተሆዱን እየያዘ ነው። በደንብ አልተሻለውም፣ ጥሎ ወጥቷል በንዴት። ሀሚም ተከትላ ሄደችም። እንግዲህ ፍፄ ነው የቀረው። ሄኖክና ብሩኬ ወጥተዋል። እንግዲህ እንደዚህ አይነት ጭቅጭቅ ከሆነ ይሄ ልጅ በሽተኛ ያው በጭንቀት ነው የሁሉ ያመመው። ውጤቱን ያው አልሰማንም። ውጤቱ በጭቅጭቅ ዛሬ ተዘግቷል። ሀሚ እባክሽ 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 እባክሽስ የልጅቷ ወሬ አትስሚ ሀሚ እባክሽ፣ አንቺን ልታለያይ ነው። ብሩኬን እመኝ፣ ያለፈ ታሪክ ነው ሀሚ። እንዴ ያለፈ ታሪክ ከኔ በፊት የነበረ ነገር ምን አገባኝ? ራሱ አስረግዞን ቢወለድ እኔ አያገባኝም። እንዴ ሀሚ አንቺን ይዞ አንቺ ጋር ካለ በኋላ የመጣ ታሪክ ቢሆን ነው እኮ የምትከራከሪው። ከአንቺ በፊት ያለ ታሪክ ምን አገባሽ? ኧረ ልጅቷ ጤነኛ አትመስለኝም። ወይኔ ኧረ ሀሚ ወደ ራስሽ ተመለሺ። ቤኪ ሚኪ ትለ በእሱ አታሳቢ። አሁን ምንም አላረገ፣ ላንቺ ብሎ ነው የተከላከለው እንጂ ምንም አላረገማ። ዛሬ በራስሽ ጥፋት ነው። ብሩኬ ደግሞ ልጁን ሲያው በቃ እንዴት ልጁ እኮ ቤቱ አድርጎታል ታውቃላችሁ። ጭራሽ ብርቱካንና ሙዝ ይዞ መጣ። የድፍረቱ ድፍረት በቃ ይህ ሁሉ ልጅቷ ናት። ሂድና አትልቀቃት ብለዋለች። በቃ ብሩኬ እንዲለያዩ፣ ብሩኬም ከሀሚ እምነት እንዲያጣ፣ ሀሚም ከብሩኬ እምነት እንድታጣ ነው እየተሰራ ያለው። እቶች ልጅቷ እኮ እንደ ጉር ነው አሉ። ከቡታጅራ እስከ አዲስ አበባ ነው ብር እየላከች ያሰማራችሁ እነሱን ለመለያየት ባየሸ ታሪክ። እሺ እንደዚህ እየተነገረ እህቶችሽ እየነገሯችሁ ሲሀሚ ልባገዥም እንዴ? እውነት በዚህ ልጅ ላይ ግን በብሩኬ ላይ ያለሽ ግፍ እውነቴ ነው መጨረሻ። በዚህ ሰዓት ከጎኑ እንደመቆም ምንም በማያውቀው በጥርጣሬ በድሮ ታሪክ ያዙ ይልቀቁኝ፣ እምነት የለኝም ላንተ፣ በቃ ተለያዩ በሰላም። ሁሌ ጭቅጭቅ ወዴንሱም እውነት ደብሮታል። በቃ ብሩኬ ደግሞ ምን ቸገረህ? ለምን ነው ማትነግራት? ቁጭ አድርገህ እንዲህ ነው ብለህ ንገራት። በቃ ይውጣልህ። ምን አስጨነቀ? ከሷ በፊት ያለ ታሪክ ነው። አንተ ለምን ነው የምትጨናነቀው እንዴ? ምንም ያስደብቃል? አብርሃም ተኝታ እንደው ምን አገባት ሀሚ? አስረግዝህም አስወርዳ እንደው ሀሚ ምን አገባት? ታፈንዳው ንገራት። በቃ ትስማ። አንተ እዚህ ልጅቷ ምን እንደምትላት እኮ ብሩክ የምታውቀው ታሪክ የለም። ረን በጣም ያስጠላል። ሁሌኝኝ አሁን ይሄ ልጅ አልተሻለውም። አይታችሁ ቅድም ሆዱን ሲይዙ እና ታሳዘኝ። አሁን ደግሞ እሷ ጨመረችበት ንዴት። ሄደ ጥሎ ሄደ። ይሻለዋል። ሁላይ ጀዋልን ዘጋግተህ ቤት ጠቅለል ብላ በሽታህን አስታም። እውነት ይህ ጭቅጭቅ ሲጨመር ሌላ በሽታ ነው። ምንም ትርጉም የለውም። እውነት ወይኔ ልጅቷ ምን ሆነሽ? በኋላ አንድ ነገር ሌላ ፍጣዝም